በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት በማይታመን ሁለተኛው አጀንዳ የህወሓት ለአሜሪካ ምላሽ። ሲጠበቅ የነበረው የህወሓት ምላሽ ከመሸ ደርሶናል። ህወሓት ምላሽ ሰጥቷል። በዛሬ የህወሓት ምላሽ ላይ የተወሰነ ሀሳብ እናነሳለን። ምላሹንም እነግራችኋለሁ። ኦፊሻሊ መግለጫ ወጥቷል። ህወሓት ወደ ልገባ ስል ነው መግለጫ የደረሰኝ። የህወሓት የአሜሪካ ምላሽ በቪዛ እገዳ ላይ የሰጠው መግለጫ። ርዕሱም ሲጀምር በቪዛ እገዳ ብሎ ነው የጀመረው በነገራችን ላይ። ከዛ 1 5 6 ነጥቦች 7 ነጥቦች በመግለጫው ላይ ተካተዋል። እያነበብናቸው ሐሳቦቹን እየተለዋወጥን እንሄዳለን። አንደኛ፣ ህወሓት አሜሪካን በምስራቅ አፍሪካ ውስጥ ሰላምና መረጋጋት ለማምጣት የምታደርገውን ጥረትና ሚና እናደንቃለን። በትግራይም ዘላቂ ሰላም እንዲረጋገጥ የምታደርገውን ጥረት አሜሪካን አክብሮት አለን ይላል መጀመሪያ። እናመሰግናለን እያለ ነው። ምስጋና ብቻ ሳይሆን እውቅና እንሰጣለን እያለ ነው። አሜሪካኖች ምስራቅ አፍሪካ ላይ የምትሰሩት ነገር ኢቭን በትግራይም ዘላቂ ሰላም ለማምጣት የምታደርጉት ነገር እውቅና እንሰጣለን እያሉ ነው። ይሄ አንደኛው ነው። ሁለተኛ፣ ይሁን እንጂ አሉ ህወሓቶች፣ ይሁን እንጂ በአሁኑ የቪዛ እገዳ ውሳኔያችሁ አሳስቦናል፣ በአጽንኦት ነው ያሳሰበን ነው የሚለው። ዲፕሊ ኮንሰርንድ፣ ተስተካካይ አማርኛውን ንገሩኝ። ዲፕሊ ኮንሰርንድ የሚለው በጥብቅ አሳስቦናል የሚል ነው። አሁን ያደረጋችሁት የቪዛ እገዳ እና ውሳኔያችሁ አሳስቦናል በአጽንኦት። ሲሪየስሊ ነው ያየነው ነው ያለው። በጥልቅ አሳስቦናል። ቴንክ ዩ ሮንዳ። በጥልቅ በሚል ያዙት፣ በአጽንኦት ያልኩትን ማለት ነው። ያልተሟላና ፍትሃዊ ያልሆነ ግምገማ ላይ የተመሰረተ ነው ውሳኔያችሁ
የፌዴራሉ መንግስት በፕሪቶሪያው ስምምነት ውድቀት ከግምት አላስገባችሁም፣ ኢፍትሐዊ ናቸው ነው ያላቸው። ሁለተኛው እሱ ነው። ሶስተኛ የህወሓት መግለጫ የፕሪቶሪያ ስምምነት አሁንም ቢሆን አልተተገበረም፣ ህገ መንግስቱ ወደ ቦታው አልተመለሰም፣ ሪስቶሬሽን ኦፍ ኮንስቲቱሽናል ኦርደር፣ የሀገር ውስጥ ተፈናቃዮች ወደ ቦታቸው አልተመለሱም፣ ከፌዴራል ኃይሎች ውጪ ያሉ አካላት ከትግራይ ግዛት አሁንም ቢሆን አልወጡም፣ ሰርቪስ በተሟላ መልኩ አልተሰጠም፣ የህወሓት ህጋዊ ፖለቲካዊ እውቅና አልተመለሰም። ምንድነው የምትሉን አሜሪካኖች? የፕሪቶሪያውን ስምምነት እኮ የፌዴራል መንግስቱ አልተገበረም። በጣም ያሰቀችኝ ፖይንት ልንገራችሁ ደግሞ። ትግራይ በፈረንጆቹ አቆጣጠር ጁን 1 2026 በኢትዮጵያ በተካሄደው ምርጫ እንድትገለል ተደርጓል። መቼም አይሰለቻቸውም እነዚህ ሰዎች። ምን አለችን እንኳን ቢቀንሷት፣ ኧረ ቀንሷት፣ እቺ ደስ አትልም። ይሄው ሰኔ ወር ላይ ሰኔ 1 2026 በእናንተ አላያችሁ ይሆናል የተካሄደ ምርጫ አለ ኢትዮጵያ። ትግራይ ተገላለች፣ ከምርጫው እንድትገለል ተደርጓል። ኧረ በስመ አብ በሉ። እናንተ ያደራጃችኋቸው ሰዎች አይደል የምን ምርጫ እያሉ ሲያደራጁ የነበረው? እናቱ አባይ ናቸው እኮ የእናቱ ልደቱ ሊቀ ኃላፊ። እናንተ አይደላችሁ እንደ አፋብን ኃላፊዎች? ኧረ በስመ አብ በሉ። ግድ የላችሁ እንዴ? ዓለም ያወቀውን የምን ምርጫ እኮ ያላችሁት እኮ እናንተ ናችሁ። እንትናችሁ አለቃችሁ እኮ የምን ምርጫ ያለውን ነው እኮ የተገበራችሁት። ኧረ ፈሩ። ጀነራል ታደሰ ወረደ እኮ የአንድ ዓመት ስራ ተብሎ 8 ስራ ሲሰጠው ከ8ቱ አንዱና ዋናው በትግራይ ክልል ምርጫ እንዲኖር ማድረግ እኮ ነበር የሚለው። ፈለጋችሁ እንደ ምርጫ? አሁንስ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ይሄው ኢትዮጵያ ምርጫ አካሄደች፣ እኛ ግን ከምርጫ ተገለልን። ጉድ እኮ ነው። መቼም የማይሰማ ነገር የለም። እኔ ሌሎቹ ሲሆን እሺ እንደው በቃ ማለት ኦብጀክቲቭ ሪያሊቲ ማን ነው ተጠያቂው የሚለውን ለጊዜው ልተውና እንደው እንቀበላቸው። ሁሌ የሚነሳ ስለሆነ እውነት ናቸው እያልኩ አይደለም። ህወሓት ነው የጻፈው። ህገ መንግስቱ ወደ ቦታው አልተመለሰም። የትግራይ ግዛት ተፈናቃዮች አልተመለሱም። እንዴ ማን ነው ተፈናቃዮች እንዳይመለሱ ያደረገው? እናንተ አይደል እንደ ሆስቴጅ ያዛችኋቸው? ከተመለሱ አጀንዳ ይቀርብናል ብላችሁ አይደል እንዳትመለሱ ያላችኋቸው? ሰርቪስ አልተመለሰልንም። የትኛው ሰርቪስ ነው ሰርቪሱ? ማለት አንዳንዴ እኮ ሰው የሚያዳምጠውን እንትን ማለት ተጠቃሚ ነው። እኔን ኬስ ሶስተኛ በመግለጫቸው ላይ ያካተቱት ይሄ ነው። አራተኛ በትግራይ የተከሰተው ሰብአዊ ቀውስ የፌዴራል መንግስቱ የፖሊሲ ውጤት ነው። አሜሪካ ሆይ ይግባሽ፣
ለምንድነው ጣትሽን ወደኔ የቀሰርሽው? በትግራይ የተከሰተው ሰብአዊ ቀውስ እኮ የፌዴራል መንግስቱ የፖሊሲ ውጤት ነው እያለ ያለው። ከዛ ይዘረዝሯቸዋል። የትግራይ ህዝብ መከራ እያጋጠመው ያለው በህወሓት ምክንያት አይደለም። ህወሓት is not a cause። በህወሓት ምክንያት የትግራይ ህዝብ መከራ አላጋጠመውም። ሰው አትሊስት የሆነ ነገሮችን እንኳን ኃላፊነት ይወስዳል አይደል? በእኛ ምክንያት የመጡ ችግሮች ብለህ አታይም እንዴ? 70 ምናምን ቀን ተቀመጥን ብለው ስትራቴጂክ ሊደርሺፕ አልሰጠንም አይደል ያሉት? ስትራቴጂክ አመራር ያልሰጠ ሰው እንዴት ነው የትግራይ ህዝብ መከራ ኮዙ የማይሆነው ምክንያት የማይሆነው? እንደው ሌላው ቢቀር ለምን ያ ግምገማ የውስጣችሁ ግምገማ ብቻ ለህዝባችን ላይ ስትራቴጂክ አመራር አልሰጠንም ብላችሁ እኮ በይፋ መግለጫችሁ እኮ ነው የወጣው። ቴንክ ዩ ወረቱ። እናንተ ዋርነ የነገራችሁ እንደ ስትራቴጂክ አመራር አልሰጠንም ለህዝቡ ብላችሁ፣ ዛሬስ የትግራይ ህዝብ መከራ እንዳጋጠመው ያለው በህወሓት ምክንያት አይደለም። የት ከተታችኋት ስትራቴጂክ ሊደርሺፕ የምትለው ያቺ መከረኛ ቃል ነግራችኋለሁ። ስትራቴጂክ የምትለው ቃል ከሀገር አንዱ በቃ ከኢህአዴግ ጋር ያፋታችኝ ቃል እሷ ናት። ታውቃላችሁ፣ የወሰንኩት ነግራችሁ እንደሆነ አላውቅም። የመጀመሪያው ቃለ መጠይቅ አካባቢ አንስቻለሁ። ሙሉ ለሙሉ ፍቺ ፈጽሜ ከሀገር እንደወጣም ካረጉኝ አንዱ ምክንያቶች ስትራቴጂክ ሊደርሺፕ የሚባለው ሳያቀብጠኝ የሊደርሺፕ ተማሪ ሆንኩኝና ዶክመንት ጻፍ ተብዬ ስትራቴጂክ ሊደርሺፕ ነው ፌለሪቲያችን ብዬ ጻፍኩ። አክቹዋሊ ጻፍኩ ሳይሆን ከሆነ ዶክመንት ላይ ወስጄ ጻፍኩ ወሰድኩ ከሆነ ዶክመንት እና ያ ስትራቴጂክ ዶክመንት ለካ የዘመናችን ልዕልት አይነኬዋ ወይዘሮ አዜብ መስፍን ጋር ደረሰ። ያ ዶክመንት አበሳይን በለው አበሳይን ጠይቋቸው ከፈለጋችሁ። እነ ሬድዋን አልመጣም ይዛኔ እነ ካሚል ምናምን የሚባሉ ልጆች አሁን ፓርላማ ያለው ሺሰማ ጠይቁት። የቁም ስቃይ ኃይለማርያም ደሳለኝ ጠይቁት። ምክትል ኃላፊያችን ነበር ኃይለማርያም። የቁም ስቃይ ከየት አመጣት እችን ቃል ተብዬ ስትራቴጂክ ሊደርሺፕ ስላልሰጠን ነው ምርጫ 97 የተሸነፍነው ብዬ ማለት መቼም ማረሰው ሲያቀብጠኝ እና አበደችብኝ። ወይዘሮ አዜብ ማዕድ ነው አለች። ሲመረምሩ ይለካ ማዕድነትም የለም። የደም ጉዳይ ሲመረምሩ ቼክ ሲያደርጉ ሌላ ነው። አይ እንደዛ ከሆነ ኦነግ ነው እንዳይሉኝም ደግሞ ኦነግ አይደለም በቃ ቅንጅት ነው አሉ። ቅንጅት ሆንኩኝ። ኢህአዴግ ውስጥ ቁጭ ብዬ ቅንጅት ሆንኩኝ። አገር ለቅቄ እስክወጣ አመሰግነዋለሁ በረከት ስምኦንን በዚህ አጋጣሚ። ከጀርባ መቆም ብቻ ሳይሆን ከዛም በኋላም በእልህ ኃላፊነቱንም የሰጠኝ አንዱ እሱ ነው። እልህ ውስጥም ስለገባ ይመስለኛል አንዱ። ራሱን የቻለ መጽሐፍ ነው በነገራችን ላይ የተጻፈ መጽሐፍ ነው። ነገ ከነገ ወዲያ ነገሮች ሲረጋጉ ታነቡታላችሁ። ያለቀ ነው ያለቀ መጽሐፍ። ዛሬ ህወሓት ስትራቴጂክ ሊደርሺፕ አልሰጠውም ብሎ በይፋ መግለጫ ሰጥቶ ዛሬ የትግራይ ህዝብ ችግር ከህወሓት የተቀዳ አይደለም። ይሄ በቅርብ አይወጣም። አብርሃም ትንሽ ይቆያል። ሌላኛው ነው የሚወጣው። የትግራይ ህዝብ መከራ ያጋጠመው ያለው በህወሓት ምክንያት አይደለም። we are not the cause የሚል ነው። ዋናው ተጠያቂና የትግራይ ህዝብ
ሳፈር እያደረገ ያለው በፌዴራል መንግስቱ ነው። አሜሪካን ወይ ምንድነው ያየሽው? እይታሽ ምንድነው? ይሄ የተንሸዋረረ የትግራይ ህዝብ እኮ መከራውን ፍዳውን እየበላ ያለው በፌዴራል መንግስቱ ነው። ይኸው ነገርኩሽ አይደል? መሰረታዊ አገልግሎት አላቀረበልኝም፣ ደሞዝ ከልክሎኛል፣ ባንክ ከልክሏል። ባንክ ከለከለ እንዴ? ነዳጅ ከልክሎኛል፣ ሰብአዊ እርዳታ ከልክሎኛል፣ አይዲፒ እየተሰቃዩ ነው፣ አልመልስም ብሎኛል። ይሄ ሁሉ የሆነው የመንግስት ፖሊሲ ስለሆነ ነው። እንደ ይሄ እንዴት አይታያችሁም እያለ ነው ቲፒኤልኤፍ በዛሬው መግለጫው። አራተኛው ይሄ ነው። አምስተኛ አሁንም መሰረታዊ ጥያቄዎች ምላሽ አላገኙም ይላል መግለጫው። አሁንም fundamental questions remain unanswered. ምንድናቸው እነዚህ ጥያቄዎች? ህወሓት ያነሳቸው የሚመለሱ ተፈናቃዮች ማን ነው ደህንነታቸውን የሚጠብቀው? እስካሁን ያስፈራናል። አያችሁ፣ አሁን ፌዴራል መንግስቱ መጥቶ እኔ አይመለሱ አላልኩም፣ ተፈናቃዮችን ሆስቴጅ የያዘው ቲፒኤልኤፍ ነው ሲባል አይ ደህንነታቸው ያሳስበናል። የአንድ አካል እኮ እመልሳቸዋለሁ ሲል ደህንነታቸው ላይም ጋራንቲ አድርጎ ነው እኮ የሚመልሳቸው። እናንተ ማን ናችሁ ጋራንተርስ ሲሆናችሁ? የተመለሰ አይደለ? በዚህ በዛኛው ሳይድ ያለው ምን ሆነ? በዛ ሳይድ የተመለሰው ራሳችሁ አይደል የቀጫችሁት? እንጂ ምንድነው የሆነው? አሁን በራያ በኩል የተመለሰው እንደውም ሌሎችን አፈናቀለ። እናንተ ሳይሆን ከእናንተ የገቡት ታጣቂዎች ሌላውን አካል አፈናቅለው ወደ ቆቦ ምናምን ተወሰደ ነው አጀንዳው እኮ። አሁን ገለበጡና ምክንያቱም ያውቁታል የኢትዮጵያ መንግስት ተፈናቃይ መለስ ብቻ ሳይሆን እቅድ አውጥቼ አብይ ኮሚቴ አቋቁሜ እየሰራው ነው፣ ታደሰ ያለበት ምናምን ያለበት መልስም አለ። ስለዚህ ምን ሊሉ ነው? አሁን ዋስትና የላቸው የሚመለሱ ሰዎች። አሁንም ቢሆን ያልተመለሰ ጥያቄ ይመለሱ ቢባል ማን ነው ዋስትና ሰጪው? መንግስት፣ መከላከያ። ታውቀዋለህ ተብለሃልም። ማን ነው መሰረታዊ አገልግሎት የሚመልሰው? ማን ነው የፕሪቶሪያ ስምምነት ድንጋጌዎች ሁማኒቴሪያን ፕሮቪዥኑን የሚተገብረው? አሜሪካ ወይ ይህንን ምርመራ ማድረግ ነበረብሽ። መግለጫ ስታወጪ፣ የቪዛ ሪስትሪክሽን ስታወጪ ይሄንን ሁሉ ከግምት አልከተትሽም። አምስተኛው ነጥብ ይሄ ነው። ስድስተኛ ተናጥላዊ ተጠያቂነት ሰላም አያመጣም። አሜሪካዊ ይግባሽ እያደረግሽ ያለሽው ተናጥላዊ ተጠያቂነት ነው። የዛሬ መግለጫ ነው። ሴሌክቲቭ አካውንታቢሊቲ አንደርማይንስ ፒስ፣ የሰላም ሂደትን ያስተጓጉላል። አሜሪካን ወይ እያደረግሽ ያለሽው ተናጥላዊ ተጠያቂነት ለማምጣት ነው እየሰራሽ ያለሽው። ይቀጥላል እዛ በውስጡ የፌዴራል መንግስት የፕሪቶሪያውን ስምምነት በመጣስ የሚሊቴሪ ጫና እያደረገብን ነው፣ በድሮን እየደበደበን ነው። ይህን አላየሽም ወይ አሜሪካ? አይ ቲንክ ዛሬም የሆነ ድሮን ነገር ሳይኖር አይቀርም መሰለኝ። ይሄ ሁሉ ሳያበቃ ይላል። ይሄ ሆኖ ሲያበቃ አንዱን ወገን ብቻ ተጠያቂ ለማድረግ መሄድ ሰላም አያመጣም። ዘላቂ ሰላም የሚመጣው አሜሪካ ሆይ ገለልተኛ ስትሆኚ ነው። ዘላቂ ሰላም የሚመጣው አሜሪካ ሆይ ወጥነት ሲኖርሽ ነው። ዘላቂ ሰላም የሚመጣው አሜሪካ ሆይ በእኩል ተጠያቂነት ስታመጪ ነው።
አሁን ግን ለአንድ ወገን ያደላ ነገር እያረግሽ ነው አቶ አሜሪካ ወይም ወይዘሮ አሜሪካ። ኢምፓርሻሊቲ እያየንብሽ ነው። ኮንሲስተንሲ ችግር እያየንብሽ ነው። ኢኳል አካውንታቢሊቲ እንዳይመጣ እያደረግሽ ነው። ልክ አይደለሽም አሜሪካ ነው እያሏት ያለው። ለምንድን ነው ሴሌክቲቭ የሆነ አካውንታቢሊቲ የምታመጪው? ይሄ ደግሞ ሰላምን አያመጣም። እንደውም የሰላም ፕሮሰሱን አንደርማይን ያደርጋል። ትጠይቂን እንደሆነ እኩል ጠይቂን፣ በመር ላይ ተመሪ፣ ይፍታዊ አቱኝ። ስድስተኛው ነጥብ እሱ ነው፣ ሳይጨመር ሳይቀነስ ማለት ነው። ሰባተኛ ለአሜሪካ መንግስት ያለን ጥሪ፣ ቲፒኤልኤፍ ለአሜሪካ መንግስት ያቀረበችው ጥሪ ማለት ነው። ህወሓት አሁንም ቢሆን ለሰላም ቁርጠኛ ናት። እንደኛ ቁርጠኛ የሆነ የለም ለሰላም። ተረጎራ የለም እኛ ጋር፣ የጠላት ምናምን ስሌት የለም እኛ ጋር፣ በአጭር ጊዜ እንቋጨዋለን የሚል ፉከራ የለም እኛ ጋር። ከጽምዶ ፈጥረን ከሌሎች ኃይሎች ጋር እየመጣን ነው የሚል ነገር የለንም እኛ። የፌዴራል መንግስቱን ህግ እያከበርን ነው። ሱዳን ጋር አልሄድንም፣ ኢሳያስ ጋር አልሄድንም፣ ግብፅ ጋር አልሄድንም። የፌዴራል መንግስቱን ተቋማት እያከበርን ነው። የፕሪቶሪያ ስምምነትን እያከበርን ነው። ስለዚህ ህወሓት አሁንም ቢሆን ለሰላም ቁርጠኛ ናት። ለትግራይ ህዝብ ሁለንተናዊ ልማትና ሁለንተናዊ ሰላም ቁርጠኛ ነን። ለፕሪቶሪያ ስምምነት ቁርጠኛ ነን። ወቁልናል አሜሪካዊ ወቁልኝ። ፕሪቶሪያ ስምምነት እኔ እንደኔ ቁርጠኛ የሆነ የለም። እዚህ እኮ ለነ አዳዲሶች ጅምት እነ ጭራ ምናምን ጭራም የለም። አሁን እንኳን ፕሪቶሪያ ስምምነት የትግራይ ህዝብ እስር ቤት ማለት ነው፣ ፈርሷል። እናንተ ዋርም የምትነግሯቸው እናንተው እየነገራችኋቸው ከየት መጣ? ከመጀመሪያ አይደል የፕሪቶሪያ ስምምነት አሳሪ እጅ የሰጠ ስምምነት ነው። እጃችንን የሰጠ ነው። ሰረንደር ነው ያደረግነው ያላችሁት እናንተው አይደላችሁ? ፕሪቶሪያ ፈርሷል ስትሉ የነበራችሁት ራሳችሁ አይደላችሁ እንዴ? ዛሬ አሜሪካ ጋር ስትመጡ አሜሪካዊ እኛ ማለት የፕሪቶሪያ ስምምነት ላይ ቁርጠኛ ነን። እንደረ እንትና አለኳ እዛው የአሜሪካ መንግስት እኮ አይን እግር እጁ እያንዳንዱ ቦታ እናንተ ውስጥ ሰው አለው እኮ አሜሪካ መንግስት እናንተ ውስጥ በባዶ መስላችኋል? ለይቶ ደብረጽዮን እንትቶ ፈትለወርቅ ላይ ያንን እገዳ ሲጥል የአሜሪካ መንግስት እዛ እናንተ ውስጥ የሌለ ይመስላችኋል? ደብረጽዮን ትንሽ ቆይ፣ አማኑኤል አሰፋ ትንሽ ቆይ፣ አንቺ ፈትለወርቅ ነይ ሞንጆሪኖ፣ አንተ ጌታቸው አሰፋ ና ብሎ ሲል እናንተ ውስጥ የሌለ ይመስላችኋል? ውስጣችሁ ነው ያለው አሜሪካ። የምትጠራጠሩም አይመስለኝም። መጡና አሜሪካዊ ተረጅልን፣ ለሰላም ቁርጠኛ ነን፣ ለትግራይ ህዝብ ሁለንተናዊ ልማት፣ ሁለንተናዊ እድገት፣ ሁለንተናዊ ሰላም እርቅ ቁርጠኛ ነን፣ ለፕሪቶሪያ ስምምነት ቁርጠኛ ነን ብለው ጻፉ መግለጫ። የጨመርኩት የቀነስኩት የለም፣ እንደወረደ ነው። ከዛ በአምስት ጉዳዮች ላይ ጥሪ ያቀረቡ ቲፒኤልኤፎች 5 ነጥቦች ላይ አሜሪካዊ በዚህ ጉዳይ ላይ አግዥን፣ እርጂን፣ ተባበሪን ወይም ፈጽሚ አስገድጂ ብለው ማለት ነው።
አንደኛ አሜሪካ ሆይ የፌደራል መንግስት ግዴታው እንዲወጣ አድርጊ፣ ንገሪው ለፌደራል መንግስት፣ አስገድጂው፣ ደሞዝ እንዲሰጥ፣ ነዳጅ እንዲለቅ፣ ባንክ እንዲከፍት አስገድጂው። አንደኛ እሱ ነው። ሁለተኛ አለ አሜሪካዊ የትግራይ ተፈናቃዮች ወደ ቀያቸው በሰላም በደህንነት በክብር እና በተቆጠረ ጊዜ ታይም ባውንድድ በሆነ መልኩ እንዲመለሱ ድጋፍ ስጪ። ተገለበጠ ደግሞ ይልቁንስ አሜሪካ ተፈናቃዮች እንዲመለሱልኝ ዋስትና ወስደው ደህንነታቸው ተጠብቆ ክብራቸው ተጠብቆ በተቆጠረ ጊዜ ታይም ባውንድድ በሆነ እንዲመለሱ ብታረጊ ነው የሚሻልሽ፣ ቪዛው አይደለም። በጥልቅ ያሳሰበን እሱ ነው። በጥልቅ አሳስቦናል። ቴንኪው ቅድም ነው ዳሉ። ሶስተኛ አሉን ከትግራይ ግዛት ውስጥ የፌደራል አካላት ውጪ ያሉ እንዲወጡ አድቮኬት አድርጊልን። አድቮኬት የሚለው እንዴት ልተርጉሙ? ጎትጉትችልኝ። አስቂኞች እኮ ናቸው። አሁን ከትግራይ ግዛት ውስጥ ከፌደራል የጸጥታ አካላት ውጭ ያሉ አሁን እነሱ ያሉበት የትግራይ ክልል የፌደራል ኃይሎች ገብተዋል። ከፌደራል ፖሊስ ዋና ዋና ባለቤት የሆነባቸው ተቋማትን ከመቆጣጠር ውጭ ገብቷል። እዚህ ጋር የፌደራል መንግስቱ ወታደር እያመጣ ትግራይን እየከበበ ነው ይላሉ። ዞር ይሉና ደግሞ ከፌደራሉ መንግስት ተቋማት ጸጥታ ኃይሎች ውጪ ሌሎቹን አስወጡልን፣ እንዲያስወጡልን አሜሪካ ድጋፍ አድርጊ፣ አድቮኬት አድርጊ። ከትግራይ ግዛት የትግራይ ግዛት ይባላል። የትኛው ነው ይሄ? ወልቃይት ራያ ምናምን ወልቃይት ስምምነቱ ላይ ምንድነው የሚለው? ኮንቴስትድ ነው አይደል የሚለው? አወዛጋቢ በማን ነው እንትን የሚሆነው? ሶስተኛ ኤኒዌይስ ይሄ ነው የሚለው። አራተኛ የህወሓትን ህጋዊና ፖለቲካዊ ቁመና እንዲመለስ ድጋፍ አድርጊልን አሜሪካ። የህጋዊ ቁመናችን አልተመለሰም፣ ፖለቲካዊ ቁመናችን አልተመለሰም፣ እንዲመለስ ድጋፍ አድርጊልን። ነው እያሉ ያሉት። ስለዚህ ህጋዊ ሰውነታቸው እንዲመለስ ይፈልጋሉ፣ ፖለቲካዊ ቁመናቸው እንዲመለስ ይፈልጋሉ። ያው ምርጫ ቦርድ ሄዶ ህጋዊ ቁመናቸው እንዲያገኙ ማለት ነው። አምስተኛ ተጠያቂነትን በሁሉም ላይ ፍትሃዊ በመሆነ መንገድ አምጪ። ምንድነው በአንድ ወገን ላይ የምታደዩ? ተጠያቂነት ነው ማምጣት የምትፈልጊው? ኦኬ፣ ማምጣት ከፈለግሽ ፌደራል መንግስትንም በኩልነት ቅጭን ወይም እርምጃው ሰጂ፣ አይንሽንም ወደ 4 ኪሎ ላኪ። የማጠቃለያው ዋና ዋና ነጥቦች እነዚህ ናቸው። 7 ነጥቦች። እኔ 7 ያልኩት እኔ ነኝ። 1 2 3 ያልኩ የሰራሁት እነሱ 1 2 3 አላሉ። ግን ምንድነው የታያችሁ? ምን አሰባችሁበት? የኔን ኮሜንት ትንሽ ልስጣችሁና ላጠቃል። አንደኛ ኢፍትሃዊ ነው አሉ እንጂ ልክ አይደለም ማለት ነው። እኔ ገባኝ። እኛን እንደቀጣችሁ ጥቅልል ሳረገው እኛን እንደቀጣችሁ ፌደራል መንግስቱንም ቅጡት የሚል ነው። ለምን እኛ ብቻ ነው? አንዱ ፖይንት፣ አንዱ ያየሁት ነገር እሱ ነው። ለምን እኛ ብቻ
ይሄን ያደረገው ፌዴራል መንግስት አይደል እንዴ? ይሄን ያደረገው ፌዴራል መንግስት አይደል እንዴ? ይሄን በሙሉ ያደረገው ፌዴራል መንግስት ነው። አይናችሁ እያየ የፌዴራል መንግስቱን ትኩረታችሁ እኛ ላይ ያደረጋችሁ፣ እኩል ሚዛን አልሰጣችሁንም፣ እኩል ጥፋተኛ አላደረጋችሁንም። የሚያዘነብለው እሱ ሳይድ ነው ለኔ። ሰላም ፈላጊ ነን፣ የትግራይ ህዝብ ቁርጠኛ እንትን እንላለን ምናምን፣ የፕሪቶሪያ ስምምነት አላፈረስንም ምናምን የሚለው እንደተጠበቀ ሆኖ ምንም እንኳን ቅጣት ብታመጡ እንኳን የቅጣታችሁ ሚዛን ለሁለታችንም ልትሰጡን ይገባ ነበረ። ይሄ አንደኛው እኔ የወሰድኩት አንድምታ ነው። አንደኛው። ሁለተኛው አንድምታ የዚህ መግለጫ የህወሓትን ምክትል ሊቀመንበር አማኑኤል አሰፋን በቃሪያ ጥፊ ያቃጠለ ነው። ወይዘው በጥፊ አማኑኤል አሰፋን ትላንትና ነግሬያችሁ ነበር። ሄዳችሁ የትላንት ፕሮግራሙን ይዩት። ዛሬ ቲፒኤልኤፍ እውነተኛው ቲፒኤልኤፍ ሲመጣ አማኑኤል አሰፋን በጥፊ ያቃጠለው በቃሪያ ጥፊ። እሱ ነው አንድምታው። በቃሪያ ጥፊ የተቃጠለው አማኑኤል አሰፋ ብሉና ርዕስ ስጡት። የኔም ርዕስ እሱ ነው። በኋላ በቃሪያ ጥፊ ነው አማኑኤል አሰፋን የመታው። ለምን? ትላንትና አማኑኤል አሰፋ የጻፈው ሌላ፣ ዛሬ ህወሓት የጻፈው ሌላ። ትላንትና አማኑኤል አሰፋ ጅራሬውን ሊያረጋጋ፣ ሞቡን ሊያረጋጋ፣ መንጋውን ሊያረጋጋ ነበር የጻፈው አማኑኤል አሰፋ የህወሓት ምክትል ሊቀመንበር። በሱ በኩል ላይ የመጡት ምክንያቱም አማኑኤል በጥፊ ቢመታም ችግር የለበትም፣ መጠፍጠፍ ይችላል። ይተፈጥፉታል። አሁንም ያስፈራሩት። ደብረጽዮን ይጠራውና አሉ አንተ እናውቃለን እኮ ከማጋ እንደተነጋገርክ ይለዋል አሉ። አሁን ፈትለወርቅ ትጠራውና እናውቃለን ፌዴራል መንግስት ግላይስን አውርደሃል፣ ከማጋ እንደተገናኘ እናውቃለን። አዋጁ እኮ ተግባራዊ ቢሆን የሞት ፍርድ ወይም እድሜ ልክ ነው የሚጠብቀው፣ 25 ዓመት ነው ይሉታል አሉ። ይፈራላሉ። ምስኪን አማኑኤል። እሱን ሁለት ሌሎችም አሉ የሚያስፈራሯቸው። ከመንግስት ከኢትዮጵያ መንግስት ሰዎች ጋር ተደዋውላችኋል፣ ተነጋግራችኋል ብለው ማለት። ስለዚህ በጥፊ እንዲመታ አደረጉት። ትላንትና መንጋውን አረጋጋ፣ ጅራሬውን ሞቡን አረጋጋ አሉት። እየሮጠ መጣ አማኑኤል ትላንት። ቪዛ ምናምን ቀረ አልቀረ ደግሞ ምን ቪዛ የማያስፈልጋቸው ሚሊዮኖች አሉ አይደል እንዴ? የአማኑኤል መግለጫ ነው፣ የኔ አይደለም። በሚሊዮን የሚቆጠሩ ቪዛ የማያስፈልጋቸው ተፈናቃዮች ባሉበት እኛ ቪዛ ደረሰን አልደረሰን ደምረው ቪዛ ማዕቀብ ላይ የምናተኩረው ማተኩር አለብን። ምንም የሚያሳስብ አይደለም ማዕቀቡ ብሎ አማኑኤል አሰፋ ጻፈ። ምንም አያሳስብም። ዛሬስ በጥፊ ይገባሃል አማኑኤል። ባይዘው በጣም የተናቀሰው ነው ይሄ አማኑኤል ማለት። ጌታቸውን በጣም ብዙ ጊዜ ያቸዋለሁ። ኤክስትሪምሊ ከሚኒቃው ሰዎች አንዱ አማኑኤል ነው። ሶ አሁን እነሱ ምንድነው እያልኳቸው ያሉት? ወደ ቁም ነገሩ ልምጣና በአማኑኤል በኩል ትላንትና የህወሓት መንጋን ለማስተንፈስ አጣጣሉት። ምን ፓስፖርት የላቸው እነዚህ ሰዎች። ድሮም ቢሆን ከትግራይ የሚወጡ ሰዎች አይደሉም፣ አሜሪካ የሚሄዱ ሰዎች አይደሉም። ሽመልስ አብዲሳም ያኔ እኮ ማዕቀብ ሲጣል ስንዴያቸው ይቀርብናል ምናምን አለ። ዛሬ ለኢትዮጵያ ሲሆን ምንድነው ዩኒክ የሚያደርገው? ለትግራይ ሲሆን ምናምን ማልጠብቃቸው ሰዎች ሁሉ አንዳንዶቹ በቃ ሽመልስ ምናምን እና ሽመልስ ኮስት አድርገዋል። እሱን ለምን አታወሩ? ኮስት አድርጓል። የኢትዮጵያ መንግስት በአሜሪካ የጉዞ ግደባና ምናምን ኮስት አድርጓል። ብዙ ኮስት ነው ያደረገው።
ቀጥሎም ተያይዘ የመጣ እስከ ዛሬስ አገዋ ላይ መቼ ገባ ኢትዮጵያ መንግስት? መቼ ገባ? ብዙ ኮስት አድርጎታል። ቀላል ቂም በቀል እንዳይመግ እነ አንዳርጋቸው ጽጌ የኢትዮጵያ የአሜሪካን ሰንደቅ ዓላማ እናቃጥል የሚሉት ኮንሴፕት ተራውን የአሜሪካ ህዝብ እንዳበሳጭ አውቃለሁ። ተራውን የሰሙ ሰዎች ተውት፣ ሴኔተር፣ ኮንግረስ፣ አስፈጻሚ ምናምን የምትሉን ተውና ተራ የአሜሪካ ባንዲራ እናቃጥል የሚሉ ተፈጥረዋል ኢትዮጵያ ውስጥ። ጽሁፍ ሁሉ አይቻልም። ኮስት አድርጎታል። የኢትዮጵያ መንግስት ያልበሰለ ንግግር ነው የሽመልስ፣ ምንም ጥያቄ የለውም። ለማሻሻል የሄዱበት ርቀት ደግሞ ትልቅ ርቀት ነው፣ እሱም ጥያቄ የለውም። ስሜታዊ ንግግር ነው፣ ኢሞሽናል ነበረ የሽመልስ። ኢሞሽኑ ግን ኮስት አድርጓል። ከአሜሪካ ጋር ዲፕሎማቲካሊ ነው የምትነጋገረው። እሱ ነው ያልኩ ያለሁት። ማነህ ቡርና ኮስት አድርጓል ስልህ ለምን ትላንትና ስላልነበርክ ነው። ኮስት አድርጓል። ዝም ብለህ እነሱ እንደዚህ ባሉ እነዚህ ቢሉ ብለህ የምትለው ነገር አይደለም። ሶ አማኑኤል መጣና ትላንት ለመንጋው ምን ቪዛ ተያለ አላላለ፣ ማዕቀብ ተጣለብን አልተጣለብን ምንም ያመጣው የለም፣ ተረጋጉ፣ ስራችሁን ቀጥሉ ብሎ ተአለ ጻፈ። ዛሬስ መጡና ፍትሃዊ አይደለም፣ በጽኑ ያሳስበናል፣ ያደረጋችሁት ነገር ኮንሰርናለን፣ ኢፍትሃዊ ናችሁ፣ ሁለቱንም እኩል አላያችሁም፣ እኛ ማለት የፕሪቶሪያ ሰላም ፈላጊዎች ነን፣ እንዴት ይሄን አታስቡም፣ የፖለቲካ መብታችንን ተገፈናል ወደሚል ወደ ለቅሶ ነው የሄዱት። ዛሬ ከየት መጣ ለቅሶ? አሜሪካ ተራ ስላልሆነች ነው ለቅሶ የመጣው፣ ቪዛ ስላልሆነ ነው። ወደ ሶስተኛው ነጥብ እመጣለሁ ከዛ በኋላ። ስለዚህ ሁለተኛው ቁም ነገር አማኑኤል አሰፋን በጥፊ መምታት ነው። ማራከስ አይቻልም። ሶስተኛው ቪዛ ብቻ አይደለም። እነሱ ምርስ ሲያደርጉት ኮንሰርኒንግ ቪዛ አሉ እንጂ ኢሹ ቪዛ አይደለም። እኔ ወንድም ቪዛ አይደለም። ገብቷቸዋል። በእርግጥ አጀንዳው የቪዛ አጀንዳ አይደለም። የፈትለ ወርቅ የቪዛ መከልከል አለመከልከል አይደለም። የወንድሟ ባለ ሀብቱ የዳዊት ገብረ እግዚአብሔር የቪዛ መከልከል አለመከልከል አይደለም። የዮሐንስ መዲድ የምግበይ የእንበተይ ድንኩል የነሱ ቪዛ መከልከል አለመከልከል አይደለም አጀንዳው። የነዛ 7-8 ሰዎች አጀንዳ አይደለም። አጀንዳው ሌላ ነው። የኔ ወንድም ገብቶታል። ቲፒኤልኤፍ አሁን ገብቶታል። በዚህ አጀንዳው ጦርነት ብትጀምሩ የጦርነቱ ጀማሪዎች እናንተ ናችሁ ነው የሚለው። ፒሪየድ። ለምን እኩል አታዩንም ምናምን ያሉትም ለሌላ እንዳይመስላችሁ፣ እኩል ሚዛን ላይ ያስቀምጡን ያሉት ነገ ጦርነቱ ቢጀመር ፌዴራል መንግስት ጀመረ ሊሉ ፈልገው። ማዕከላዊነት ስቶ አይደለም ጆን ታደሰ ያወራው አማኑኤል። በቃም እንትን ስለፈለጉ ለጊዜው ጅራሬው ማረጋጊያ በደንብ አልሰማኝም ማለት ነው ጆን ታደሰ። መንጋው ደነገጠ። መጀመሪያ ብልጽግና አጀንዳ ሲያጣ አጀንዳ አረገው። የብልጽግና ሰዎች ዋና ቶፒክ አረጉት። የብልጽግና ሰዎች እዛ G7 ላይ ስላልተጠሩ እሱን ማባባያ ያረጉት ምናምን አሉ ህዋቶች፣ የትግራይ ጽንፈኞች። ይሄ ግን ብዙ ርቀት አያስኬድም። ይሄ በዚህ መልኩ ጅራሬውን መንጋውን ልታሳምነው አትችልም። ስለዚህ ምን ማድረግ አለብህ? ዳውንግሬድ ማድረግ አለብህ። ምን ቪዛ ምን ያደርጋል? ተሰጠ አልተሰጠ ምናምን ማለት አለብህ። እሱን እንዲልላቸው ተነጋግረው አማኑኤል አሰፋን አመጡት። አማኑኤል አሰፋ መናጆ ነው የሆነው ወንድሜ ጆን።
ብዙ መናጆ ትሆናላችሁ። ወደ ሌላ እየገባው እያስቸገርኳችሁ ነው እንጂ እኔ አንዱ እኮ መናጆ ስለሆንኩ እኮ ነው ከሀገር የወጣሁት። በአሜሪካ መንግስት የሚታወቅ ማለት ነው። ዊክሊክስ ላይ የምታዩት ነው። ዊክሊክስ ላይ ያለ እኔ ስም መናጆ ሲያደርገኝ ነው። አቶ በረከት ያውቃል። ሁሌም እንዲጸጽተው የሚገባ ነገር ስለሆነ ነው የምናገረው። አጭሩ ልንገር፣ የኢትዮጵያ ወታደሮች ሶማሌ ገብተው ሲያበቁ በቪዲዮ እየታዩ እሱ ወጥቶ በእኔ ስም ሶማሌ አልገባንም ማለት በእኔ ስም ተሳለቁብኝ። ኢንተርናሽናል ሚዲያው በሙሉ የኔን ስም እያወጣ ቪዲዮ እያሳየ የኢትዮጵያ ስቴት ሚኒስትሩ ሶማሌ አልገባንም አለ ብለው ወጡ። እኔ ያየሁት ከእንትን ከጽሁፍና ከቪዲዮ ጠዋት ስመጣ ነው የነገረኝ። በአንተ ስም መግለጫ ሰጥቻለሁ። ከምሬን ነው የምለው። እንዲጸጽተው ነው የምናገረው። ጀስቲፋያብል የሆነ ሪዝን ስላለኝ ነው። ባይዘው በእኔ ስም ነው መግለጫ የሰጠው። መናጆ ነው ያደረገኝ። ዛሬም አማኑኤል አሰፋ መናጆ ነው የሆነው። ለብቻው አይደለም የጻፈው። በአንተ በኩል ይውጣ ተብሎ ደብረጽዮን ቢሆን አይጽፈውም። ይሄን ፈትለ ወርቅ አትጽፈውም። ዋናዎቹ የስርዓቱ ባለቤቶች አይጽፉትም። ይሄን አማኑኤል የስርዓቱ ባለቤት አይደለም። ቢያንስ በበረሃ ጊዜ አልታገለም። ቢያንስ የስርዓቱ ባለቤት አይደለም። አማኑኤል ባይዘው ዋነኛ ባለቤት አይደለም። መናጆ ነው። ስለዚህ ይሄ ሰው መጣና የምንም ቪዛ ነው የምን ምናምን ነው ብሎ ሲል በቃ ሌላው መጥቶ የምን ቪዛ ነው ማለት ጀመረ። የጦስ ዶሮ ነው የሆነው። ቴንክ ዩ። ይሄ ደግሞ በህወሓት ፖለቲካ ውስጥ የጦስ ዶሮ የተለመደ ነው። ስለዚህ አማኑኤል የቃሪያ ጥፊ ነው የተመታው። ሶስተኛ ያነሳውላችሁ አጀንዳው ቪዛ አይደለም። አንዳንዶች ትክንክን ብለው ስሰማቸው ነበር ትላንትና እርር ብለው ሲናገሩ የሰማችሁ ደብረጽዮንን ድጋሚ ሲሰድቡት ምናምን የሰማችሁት ውጤቱን ስለሚያውቁት። ነገ ጦርነት ቢጀመር የአሜሪካ መንግስት የጦርነቱ ጀማሪ ቲፒኤልኤፍ ነው ብሎ እንደሚወጣ ገብቷቸዋል። አሜሪካ ካለች ደግሞ ሁሉም ነው የሚለው። ስለዚህ ከፍየሏ በላይ ነው፣ ቪዛ አይደለም። ከፍየሏ በላይ ነው፣ የቪዛ ጉዳይ አይደለም። ይሄ ነው ሌላው የመግለጫው ይዘት ያሳያል። ከዛ በተረፈ ውሸታሞች ናቸው። ውሸት፣ ዲሲቭ ማድረግ ባህሪያዊ የሆነ ለምሳሌ አንድም ቦታ ላይ ጊዜ አስተዳደሩን አፍርሰነዋል ብሎ አልጻፉ። አንድም ቦታ ላይ የተጠየቁት ምንድን ነው? ጊዜ አስተዳደሩ መልሱ ነው የተባሉት። የአሜሪካው አምባሳደር በቀጥታ ሄዶ የነገራቸው ጊዜያዊ አስተዳደሩን መልሱ ነው ያላቸው። ለምን አልጻፏትም? አንዲት ቦታ የለችም ብቻ በመግለጫው። ሁለተኛ ከሻቢያ መንግስት ጋር ከኤርትራ መንግስት ጋር የጀመራችሁትን መቀናጮ አቁሙ ነው ያላቸው። የለችም እቺ። ለምንድን ነው የሌለችው? ምንድነው ምክንያቱ? የለም ጽምዶ ስለሌለ ነው። ሪሊ ጽምዶ የለም። ምን ይመስላችኋል? ሶስተኛ በሱዳን ያስገባችሁትን ታጣቂ አስወጡ ነው የተባሉት። እየሸጣችሁ ነው ሱዳን ነው የተባሉት። ለምን አልጻፏትም? ጽምዶ ምናምን የሚባለው ለምን አልጻፉም? የለም። ተመልከቱ።
ዋና የአሜሪካ መንግስት የጠየቃቸውን እንዳላየ እንዳልመሰለ አድርገው ነው የጻፉት። አሜሪካ ጦርነቱን ማስቀረት ትፈልጋለች። በእርግጠኛ ነኝ በዚህ ትፈልጋለች። የቪዛ ጉዳይም አይደለም እኮ አጀንዳው ቪዛ አይደለም መሐመድ ያዳመጣችሁ is not the issue of visa እቺ ቪዛ ሲምቦሊክ ሆና ነው የመጣችው መሐመድ ሲምቦሊክ ናት። ከዚህ ቀጥሎ የሚከሰት ነገር አለ መግለጫውም ላይ እኮ ተካቷል። ከዚህ በኋላ የምንወስዳቸው ፖለቲካል ዲፕሎማቲክ እና ኢኮኖሚክ ኢንስትሩመንቶች ይኖራሉ እኮ ብለዋል አሜሪካኖች። ወደ ቀባ ይሄዳሉ፣ ወደ ተለያየ መንገድ ይሄዳሉ። ጦርነት ቢጀምሩ የጦርነት ለምን ነው እንዴ? አሜሪካ እኮ አሁን የጦር መሳሪያ ሽያጭ እኮ ለኢትዮጵያ ፈቅዳለች። ለምን ፈቀደች? አንስተዋለች እኮ ግዱ ኢትዮጵያ እኮ የጦር መሳሪያ የመግዛት የኢትዮጵያ መንግስት የጦር መሳሪያ የመግዛት መብት ተሰጥቶታል እኮ አላወቅም? አገዳውት እኮ ነበር። ቀደም ያልኳችሁ እሱ ነው። ኮስት ተደርጓል። ኢትዮጵያ ያኔ ማዕቀብ በመጣሉ ኮስት አድርጓታል ያልኳችሁ የጦር መሳሪያ እንኳን መግዛት የማትችልበት ሁኔታ ነበር የነበረው። አሁን ዛሬ ያለሱ የለም። ስለዚህ አጀንዳውን ጎትተው ቪዛ ለማስመሰል የሞከሩት እንደሱ አይደለም። ገብቷቸዋል። የትግራይ ብሔርተኞች ገብቷቸዋል። ይሄ ቪዛ አይደለም። ልታጣጥለው የምችለው ነገር አይደለም። እነዚህ ሰዎች ቅድም መቼል ትናንትና ይፋ አድርጌላችኋለሁ እነማን እንደሆኑ። እነሱ አይደለም አጀንዳው። ምን እንደተባለው ብዙ ግለሰቦቹ ያን ያህል እንትን ስሉ ይታወቃሉ። ትናንት ነግሬያቸዋለሁ። የመጀመሪያ ዙር ላይ ያሉት ፈትለወርቅ ገብረ እግዚአብሔር ሊስት ውስጥ ያሉት ጌታቸው አሰፋ፣ ብርጋዴር ጀነራል ምግባይ ኃይለ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ፣ ብርጋዴር ጀነራል አብርሃ ተስፋይ ወይም ድንኩል እና ዳዊት ገብረ እግዚአብሔር እነዚህ ናቸው። የነሱ አይደለም ግን ትልቁ ቁም ነገር ጦርነቱ ቢጀመር ጀማሪዎች እናንተ ናችሁ የሚል ነው። ስለዚህ ዋናው ነጥብ ከዛ ጋር የተሳሰረ ነው። ከዛ በተረፈ የውሸቱ ጥግ ልማት አልመጣም፣ ኢንቨስትመንት አልመጣም፣ እንደዚህ አልመጣም የሚለው ነገር ደግሞ አሁን ይሄው የኢትዮጵያ መንግስት ጥሩ ስራ እየሰራ ነው። በተለይ ሚዲያው ጥሩ ስራ እየሰራ ነው። እነ ቴዲ ቲቪ ሰዎች የጎልጉሎ እያመጡ እውነታው ምንድን ነው እያሉ ሌሎች ሚዲያዎችም በእውነት የልማት ጉዳይ እንዲቋረጥ ተደርጎ ማን ነው እያቋረጠ ያለው? በቃ በመረጃ በማስረጃ ተደግፈ ነው የምታወራው። አሁን እየተጋለጡ እርቃናቸውን እየቀሩ ነው። ማን ነው ልማት የማይፈልገው? ትግራይ ላይ 30 ቢሊዮን ብር የመደበው ማን ነው? ከመደበኛ ከድጎማው ውጪ ማለት ነው። ባይዘው ከሰብሲዲ ውጪ 30 ቢሊዮን ብር የተጀመረ ፕሮጀክት ጊዜያዊ አስተዳደሩ የጀመረውን ነው ያኮላሹት እነ ደብረጽዮን። ምክንያቱም ልማቱ ከተጀመረ ህወሓትን ይረሳል። ህወሓት እሱ ጀነራል ታደሰ ተናግሯል። ያኔ በመጨረሻ ቀናቶች እኮ መግለጫ ሲሰጥ በኋላ ለሚመጣ ኮንሲኩዌንስ ተጠያቂው ይሄ አሁን እኔ መንግስት ብሎ የመጣ ነው ብሎ ዲክሌር አድርጓል። ምክንያቱም ኮንሲኩዌንስ ይሄ አሁን ትንሽ ይሄ ነገር እየቀጠለ ከሄደው ደግሞ ኮንሲኩዌንስ በጣም ይባሰ ነው የሚሄደው። ይሄ አንድ ኤግዛምፕል ጠቀስን። የፍሮይንም አለ እኮ ደዘ ሴም ሆልስቱ የፀይቀሜም አለ ዳጋ ሐሙስ ሴም ሆልስቱ የመንገዶች ወደ 7 የመንገድ ፕሮጀክቶች ነበሩ። በዩሮፕ በአክሱም አውር ሐፋሽ በገረብ ግባ እና ወደ 8 የመንገድ ፕሮጀክቶች ነበሩ። እነሱም ቆመዋል። እነዚህ ሁሉ በፌደራል መንግስት የሚደገፍ ናቸው። ቦሮድ ፈንድ ፌደራል ናቸው። እነሱም ቆመዋል እና የመጡ ውሃ እንደነገርኩ ነው። የመስኖም ፕሮጀክቶች ብዙ ነበሩ። ፕሮሚሲንግ ፕሮጀክቶችም ነበሩና እነሱም ቆመዋል። ስለዚህ በአጠቃላይ በመስኖ ወደ 9 ቢሊዮን አካባቢ የሚሆን ፕሮጀክት ነው የነበረን እየቆመ ያለ። በመጠጥ ውሃ ወደ 8 ቢሊዮን አካባቢ፣ በመንገድ ወደ 7 ቢሊዮን አካባቢ፣ በኢንጂነሪንግ ሰርቪስ የሙሉ ስራዎች አለ። ይሄ ጉድጓድ ቁፋሮ ምናምን ተደማምሮ ወደ 1 ቢሊዮን አካባቢ። ይሄ እኛ ብቻ ነው። የሌሎችም የመቀሌ ዩኒቨርሲቲ ቢያሉ እነሱ የሚቆጥሯቸው ስራዎች አሉ።
የሌላ ፕራይቬት ኮንሳልታንት ኢንተርናሽናልም እንደነገርኩ ሎካል ናሽናል ሪጂናልም የኢትዮጵያ የግል አማካሪዎች እና ፕላስ ኢንተርናሽናል ኮንሳልታንት የሚቆጣጠሯቸውም ነበሩ። በአጠቃላይ ኦልሬዲ ኦንቦርድ የነበረ ፓይፕላይን ወይ ደግሞ ስራ ላይ የነበረ ወደ 30 ቢሊዮን የሚሆን ፕሮጀክት ሀልት ሆኗል ማለት። ምክንያቱም በምንድን ነው ሀልት ሆነው? በዚህ አሁን ይሄ የራሴን መንግስት ብሎ ይሄ ጊዜያዊ መንግስት አፍርሶ የመጣው ኃይል ማለት። እኛ ለምሳሌ ኮሽ ሊሸልመን የሚገባ ለመገምገም ነበርበት። ለምሳሌ እኔ የምመራው ድርጅት ስገባ ምን አይነት ብር ነበረው? በጣም ለመገምገም የሚያበቃ እኮ ሞራልም እንትንም የለም። በነገራችን ላይ ለምን ሲገመግም ለጥሩ ነገር ከሆነ ያልተመረጠ ጥሩ ነገርም የለውም ነው ሲጀመር አመጣጡ ጥሩ ነገር ስለሌለው አሁን ቅድም እንዳልኩት ነው እኮ በምርጫ ያልተመረጠን ኃይል እሱ የመንግስት ስትራክቸር ላይ ያለው ወይ ደግሞ ለህዝብ የሚጠቅሙ ነገሮች ምን ብላቸው ሌሎች መሰረተ ልማቶች እንዴት ነው የሚሰሩት፣ እንዴት ነው የማይሰሩት፣ ምን ጎደሎ አላቸው፣ ምን እንትን አላቸው ብሎ የመገምገም ስልጣንም ሞራልም ብቃትም አቅምም ያለው አይመስለኝም ፐርሰናሊ። ምክንያቱም ሌጂቲሜት ስላልሆነ ማለት ነው። በዛ ልክ ሊያስኬድ የሚችልም አቅም ሊኖር ይችላል የሚል እንደሰማችሁት ነው እንግዲህ ኢንጂነር ዶክተር ነው 30 ቢሊዮን ብር የውሃ የመንገድ የተለያዩ ፕሮጀክቶች የፌዴራል መንግስት በጀት የሆነ ጊዜያዊ መንግስቱ ያስጀመረው እነ ጀነራል ታደሰ ወረደም የቀጠለ ደግሞ ከጌታቸው ጊዜ አስቁመውታል። ይሄ ማለት ከሰብሲዲ ውጪ ነው። በነገራችን ላይ አመታዊ ፌዴሬሽን ምክር ቤት ከሚሰጠው ውጪ ማለት እንዲህ አይነት ፋክቶች እየወጡ በሄዱ ቁጥር ጥሩ ናቸው። በነገራችን ላይ እኔ እነ ጌታቸው ረዳንም ፖለቲካ ገጽታውን ብቻ ሳይሆን ኢኮኖሚውንም ይናገሩ ምለው ለዛ ነው። የኢኮኖሚ ተስፋ ማህበረሰብ ውስጥ ይፈጠራል ብለው ስላሰቡ አኮላሹትን ደብረጽዮን በደንብ ተረዱ። ይሄን ኢኮኖሚው ባደገ ቁጥር ወይም የኢኮኖሚ ጥያቄዎች ላይ መፍታት ከጀመረ ህወሓት ሊረሳ ነው። ከተረሳ ደግሞ አለቀለት። ስለዚህ ምን ማድረግ አለበት? ማኮላሸት ነበረበት። ፕሮጀክቶቹን አኮላሻቸው፣ የመንገዱንም የውሃንም የሌሎቹንም ማለት የመስኖውን። ስለዚህ እንዲህ አይነት ፋክትስ በየጊዜው እየወጡ በተለይ የመንግስት ሚዲያዎች ከዛ ጋር የተሳሰሩ ሚዲያዎች ይፋ ማድረግ አለባቸው። ይሄ አንዱ ጉዳይ ነው። በሌላ በኩል አሁን የተጀመረ ደግሞ ጫጫታ አለ። ርዕስ ሁሉ እየወጣ ህዳሴ ግድብ በትግራይ የሚል ርዕስ እዚህም ተጽፎ አይቼዋለሁ። ጥሩ ነጥብ ነው። አይ አሜሪካ እኮ ይህን ውሳኔ የወሰነችው የህዳሴ ግድብን ፌዴራል መንግስቱ ሸጦ ትግራይ ተሸጠች በህዳሴ ግድቡ። ይህን የጻፈው ያው ጀዋር ነው። ከዛ ተቀበሉት አዳዲሶቹ ድመቶች ማለት ነው። ተጋሩ ተሸጠ በህዳሴ ግድብ። ምንድነው እያሉ ያሉት ገብቷቸዋል? ይሄ የትራምፕ ንግግር ማስፈራሪያ ምናምን የመጣው ከዛ በኋላ እሺ ብሎ ነው የኢትዮጵያ መንግስት ቲፒኤልኤፍ ላይ እንዲያርጉልኝ ብሎ ነው። አንደኛ የትራምፕ ንግግር የትላንትና ንግግር ነው። ይሄ እኮ በደንብ ለረጅም ጊዜ ሲሰራ የነበረበት አሜሪካኖቹ መቀሌ ድረስ ሄደው የለመኑበት ተው ያሏቸው በጣም የረጅም ጊዜ ሂደት እኮ ነው። ልክ መጡና አሁን ያቺ ክስተት አልሲሲ እና ትራምፕ ሲገናኙ ይሄው የአባይ ግድብ ተሸጠ። ከዛ በኋላ የመሸጥ ዋጋ ግን በትግራይ ተለወጠ። አሜሪካ ትግራይ ላይ መጣች። አንደኛ ትግራይ ላይ መጣ ያለ ማን ነው? እኔ እኮ በጣም የሚያስቁኝ ነገር አይደለም ትግራይ ላይ ህወሓት ላይ እኮ የመጣ አይደለም። ይሄ ህወሓት እንደ ድርጅት ህወሓት ላይ አልመጣም። ይሄ አጀንዳ አይደለም ህወሓት ላይ የህወሓት ማዕከላዊ ኮሚቴዎች ላይ አልመጣም። ይሄ ጉዳይ ፖሊት ቢሮ ላይ አልመጣም። አይደለም የህወሓት ማዕከላዊ ኮሚቴ የህወሓት ስራ አስፈጻሚዎች ላይ አልመጣም። እያጠበብኩ ላሳያችሁ ነው። እንኳን የትግራይ ህዝብ፣ እንኳን የህወሓት ካድሬ፣ እንኳን የህወሓት ማዕከላዊ ኮሚቴ፣ እንኳን የህወሓት ስራ አስፈጻሚ የመጣው ማን ነው? ግለሰቦች ላይ ነው። እና እነዛ ማለት ኢኳልስቱ ትግራይ ህዝብ ናቸው። ፈትለወርቅ ማለት የትግራይ ህዝብ ማለት ናት። ጌታቸው አሰፋ ማለት የትግራይ ህዝብ ማለት ነው። ነውር ነው በጣም። ዳዊት ገብረ እግዚአብሔር ማለት የትግራይ ህዝብ ማለት ነው።
ወንድም በቴ ማለት የትግራይ ህዝብ ማለት ነው። መዲድ ማለት የትግራይ ህዝብ ማለት ነው። 7 የተቆጠሩ 7-8 ሰዎች እንዴት ነው የትግራይ ህዝብ ላይ የሚሆነው? የትግራይ ህዝብ ላይ ግን ዳፋ እያመጡ ነው። ዳፋ እያመጡበት ነው እነዚህ። ስለዚህ አሁን ሰው ጋር ምን ሊፈጥሩ ነው? የትግራይ ህዝብ እንዲህ። የትግራይ ህዝብ ላይማ ይሄ መፍትሄ የሚያመጣ እርምጃ ነው፣ የሶሉሽን ነው ይሄ። እንኳን ህዳሴ ግድብ ተይዞበት የትግራይ ህዝብም ነፃ የሚወጥበት ውሳኔ ነው። ቲፒኤልኤፍም ነፃ ይወጣል። ከማን? ከሃርድ ላይነሮቹ፣ ከአክራሪዎቹ፣ ከቆሞ ቀሮቹ፣ ከጦርነት አምላኪዎቹ ነፃ የሚሆንበት ውሳኔ ነው። ስለዚህ እንዳትሰሟቸው የትግራይ ህዝብ ላይ ነው ምናምን ለሚሏችሁ አይደለም። የትግራይ ህዝብ ላይ ህወሓትም ላይ አይደለም በሏቸው። አይደለም ህወሓት ላይ የህወሓት ስራ አስፈጻሚ ላይ አይደለም በሏቸው። ግለሰቦች ናቸው። ጦር አውርድ ግለሰቦች፣ ከነሱ ጋር ትስስር ያላቸው ኃይሎች፣ ውጭ ሀገርም ያሉ ሌላም ቦታ ያሉ ማለት ሴሌክቲቭ ነው። ስለዚህ በዚህ ደረጃ እንድታዩት ፈልጋለሁ። የጄስቴስ ያወጣው መግለጫ አለ፣ ጥሪ ያቀርቧል። ነገ ምናልባት ወይ እሱንም አያይዘን የምናነሳ ይሆናል። ለዛሬ ያለን ፕሮግራም ይህን ይመስላል። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት